ዛሬ ደግሞ እጅግ በጣም የሚያስገርም ቪዲዮ፣ በጣም የምትወዱት በጣም አጓጊ ቪዲዮ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ላይክ ማድረግ፣ ሼር ማድረግ፣ ለጓደኞቻችሁ ማካፈል እንዳትረሱ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የኡሙ አይመን ቤተሰቦችዬ እንዴት ናቸው? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። አላህ ያሰባችሁትን ያቅዳችሁትን ያለማችሁትን አላህ ያሳካላችሁ እያልኩኝ ሁሌም የምለው ነገር የማረሳው ነገር ስትገቡ ላይክ ሳታደርጉ ሼር ሳታደርጉ ሰብስክራይብ ሳታደርጉ ይሄ ቤት የትም ቦታ መሄድ መራመድ እንደሌለባችሁ በትህትና በአክብሮት ተጠይቃለሁኝ። አሁንም ከጎን የሆናችሁ በርቼ ጠንክሬ ለምትሉኝ ሁላችሁም ከልቤ ነው የማመሰግነው። ዛሬ ደግሞ ለየት ባለ ቪዲዮ የመጣሁት አብዛኞቻችሁ ትላንትና በሰራሁት ቪዲዮ ላይ ቲክታክ ላይ ጸጉሬ በጣም እንደዚህ ሆኖብኛል፣ ጸጉሬ እንደዚህ ሆኖብኛል፣ ዜድዬ ምን ትመክርኛለች፣ ቅንድቤ የለኝም ምናምን እያላችሁ በጣም ብዙ ጥያቄ እየጠየቀሽ ነበረ። እኔም ደግሞ ለእናንተ የማልሆነው የማልገባበት ጉድጓድ የለኝምና እኔ የምጠቀማቸውን ነገራቶች በቀላሉ በ4 ቀን በ7 ቀን በ5 ቀን ብቻ ለውጥ ምን በዛ ቢባል በሳምንት ለውጥ የምታገኙበት የፀጉር ቅባትና የቅንድብ ቅባት ይዤላችሁ መጥቼ ያለሁኝ። ከእናንተ የሚጠበቀው ብቻ ላይክ ማድረግ አትርሱ፣ ለብዙ ሰው ተደራሽነት እንዲኖረው ሼር ማድረግ እንዳትረሱ እና ደግሞ ላይክ አድርጉ እባካችሁ፣ ላይክ አድርጉልኝ ውዶች። ለምን ለመሰላችሁ? ላይክ ስታደርጉ ዩቲዩብ ራሱ ሼር ያደርግልኛል ለኔ ማለት ነው። እናንተ ደግሞ ከእናንተ የሚወጣ የሚጎድል ነገር የለም። እጅግ በጣም አሪፍ የሆነ ቪዲዮ ከጠበቃችሁ ሁሌም የምሰራው ቪዲዮ እንዲደርሳችሁ ሰብስክራይብ፣ የደውሏል ምልክት መጫን እንዳትረሱ። ወደ ጉዳይ ሊሄድላችሁ ማለት ነው። ዛሬ አብዛኛው ትላንትና እንዳጋጣሚ ሂና ሰርቼ ነበረ፣ የፀጉር ሂና። ያ የፀጉር ሂና እኔ በወር ወይም ደግሞ በ3 ሳምንት አንድ የምቀባው ነው። ለምን? ፎርፎር ካለብኝ፣ ቅማል ካለባችሁ፣ እኔ ቅማል አለባችሁ አይደለም፣ ቅማል ያለባችሁ ስንት ኢትዮጵያውያን አሉ። ቅማል ላለባቸው፣ ፎርፎር ላለባቸው፣ ለሚያሳክካቸው፣ ፀጉራቸው ለሚበላቸው፣ እዚህ ጋር እንትኑ ውስጡ ፀጉር ሳይሆን ውስጡ እንትኑ ስጋው የጭንቅላቱ የሚበላችሁ ከሆነ እጅግ በጣም ሂና መፍትሄ ያለው ማለት ነው። እሺ ፀጉራችሁ ማስረዘም ለፈለጋችሁ በሳምንት 2 ጊዜ በመጠቀም ፀጉራችሁ ማስረዘም ለፈለጋችሁ፣ እንደገና እንደዚህ ስስ እንዲሆንላችሁ፣ ስስላችሁ ለስላሳ እንዲሆንላችሁ ከፈለጋችሁ፣ ቅንድብ ለሌላችሁ ፍቱን መድኃኒት ይህና ይህ ብቻ ነው ማለት ነው። እዚህ ጋር ቅርንፉድ አለኝ። ያ ቅርንፉድ ምን አደርገዋለሁኝ? ከቅርንፉዱና ብስሚላህ ምን ሸይጣን ረጂም ቅርንፉዱና እንትን ይሄ ምንድን ነው የሚባለው? ሀባ ሶዳ ማለት ነው። ሀባ ሶዳ ወይም ሀባ ሶዳ በኢትዮጵያ ምን ነበር የሚባለው? በአላህ ምን ነበር አለመሰለ ለመሐመድ ሀባ ሶዳ ማለት ረሳሁት። ሀባ ሶዳ በአረብኛ ነው። ሀባ ሶዳ በአረብኛ ነው። በኢትዮጵያ ምን ነበር የሚባለው? ጥቁር አዝሙድ። አይዋ አመጣልኝ ወይ ፈጣሪ በትግስት ውስጥ የሀገሬ ቋንቋ ረሳሁኝ ማለት ነው። እዚህ ጋር ጥቁር አዝሙዱ እንደዚህ ፈጨዋለሁኝ ከእንትኑ ጋር ማለት ነው። ከሚስማሩ ጋር አንድ ላይ አድርጌው ፈጨዋለሁ። ይሄ ራሱ ሚስማሩ እና ከዛ ጋር አንድ ላይ ድቅቅ አድርጌ ፈጭቼው ከዛ በኋላ እንትን ዘይቱን ወይም ደግሞ የወራ ዘይት ካላችሁ ያ የወራ ዘይት በትልቁ ኩባያ አንድ ትወስዳላችሁ። ያው ግን የምትሰሩበት ቤቶች ወይም ደግሞ አሰሪዎቻችሁ እንዳያዩ ተጠንቀቁ። ለምን? እንደ አጋጣሚ ያ ዘይቱን በጣም ውድ ስለሆነ ወይም ደግሞ የወራ ዘይት በጣም ውድ ስለሆነ ሊቆጣጠሯችሁ ይችላሉ። ስለዛ እናንተ ደበቅ አድርጋችሁ ከቅባት ጋር ቅልቅል አድርጋችሁ ከማንኛውም የውሃ ፈሳሽ ቅባት ካላችሁ በጣም አቀላቅላችሁት በጣም አሪፍ ነው። ነገር ግን ማንኛውም ይቻላል፣ ማንኛውም እንትን ማለት ነው። ማንኛውም እንትን ይቻላል። ይሄ ምንድን ነው የሚባለው? ምሳሌ የሽንኩርት አለ፣ የነጭ ሽንኩርት አለ፣ የወይራ ዘይት ቅባት አለ፣ የተለያዩ ቅባቶች አሉ። ነገር ግን በበለጠ ካገኛችሁ የነጭ ሽንኩርትና የቀይ ሽንኩርት የፀጉር ቅባት ካገኛችሁ ከዚህ ጋር አንድ ላይ አድርጋችሁ ስትጠቀሙት ለበለጠ በጣም አሪፍ ነው ማለት ነው። ከዛ በትልቁ ሲኒ የወይራ ዘይት ታደርጋላችሁ።
እንደገና አሁንም ያ ቅባት ያልኳችሁ ፈሳሽ ቅባት ማንኛውም ቅባት ይቻላል፣ ግን በበለጠ ፀጉራችሁ ለማስረዘም ፀጉራችሁ ቶሎ ብሎ የማደግ ባህሪ ያለው ቅንድባችሁ ደግሞ ቶሎ የማደግ ባህሪ ይኖረዋል ማለት ነው። በበለጠ የነጭ ሽንኩርትና የቀይ ሽንኩርት ቅባት ካገኛችሁ ነው ያልኳችሁ። ካላገኛችሁ ግዴታ አይደለም፣ ማንኛውም ቅባት ይቻላል። ቅባት እስከ ጭራሽ ከሌላችሁ የምታደርግ የበቆሎ ቅባት፣ የበቆሎ ዘይት ያው ማንኛውም ቤት መዳን ቤታችን ይገኛል፣ ኩሽናችን ላይ ማለት ነው። ምግብ የምትሰሩ ልጆች ልታውቁ ትችላላችሁ ማለት ነው። ስለዛ ምንድነው ማድረግ ያለባችሁ? ያ የበቆሎ ዘይት ካላችሁ የበቆሎ ዘይትና የወይራ ዘይቱ አንድ ላይ ሁለት ሲኒ አድርጋችሁ ከዚህ መጀመሪያ ፍጩት። እንትኑ ሀባ ሶዳው፣ ጥቁር አዝሙዱና ሚስማሩ አንድ ላይ አድርጋችሁ በደንብ አድርጋችሁ ድቅቅ አድርጋችሁ መፈጨት አለበት ማለት ነው። ሳይፈጭ ምንም ነገር እንዳታረጉ። ከዛ በኋላ ከተፈጭ በኋላ ይሄ አሁን እኔ ፈጭቼ ምን ብዬ እናንተን ፍሬው ለማሳየት ነው እንጂ እንደዚህ ያመጣሁት። እንደዚህ ሁለቱም አድርጌ ፍጭት አድርጌ እሳት ላይ ማለት ነው በጣም እንትን እለዋለሁ። ምንድን ነው የሚባለው? ይሄ እሳቱ በጣም ነው ማወርደው፣ በጣም አወርደው ትንሽ ሊጠፋ ትንሽ ሊቀረው ሲል ነው እንትን የምለው ማለት ነው። ማስቀምጥ ለስንት ደቂቃ? ለ25 ደቂቃ ከታች እንትን እንደዚህ ከእንትን ምንድን ነው የሚባለው? ሊያርባችሁ ስለሚችል ምን ታደርጋላችሁ? ከታች ውሃ አድርጋችሁ ከላይ ደግሞ ድስት አድርጋችሁ የወይራ ዘይቱንም ጥቁር አዝሙዱንም ሚስማሩንም ዘይቱንም አንድ ላይ አድርጋችሁ ድስት ላይ ከታች ደግሞ ውሃ አድርጋችሁ ማንተክተክ ትችላላችሁ ማለት ነው። እኔ በነገራችን ላይ ቲክታክ ላይ የሰራሁት ቪዲዮ ነው እየሰራሁላችሁ ያለሁት። እኔ መጀመሪያ ሰርቼዋለሁ ራሴ ለ6 ወር ነው የምሰራው አንድ ላይ ማለት ነው። ለ6 ወር ሰራዋለሁ ማለት ነው። ከዛ በኋላ እንዴት ነው አጠቃቀሙ የምትሉት? ከዛ እንደዚህ ካደረጋችሁ ከ25 ደቂቃ በኋላ ካንተከተካችሁት በኋላ ታወርዱትና ምን ታደርጋላችሁ? በሳምንት ሁለቴ በሳምንት አንዴ ሊሆን ይችላል። እናንተ ፀጉራችሁ እንዴት ነው የሚስማማኝ ብላችሁ ራሳችሁ መገምገም አለባችሁ ማለት ነው። አሁን ምሳሌ በሳምንት ሁለቴ እቀባዋለሁ። ማታ ማታ ከመተኛቴ በፊት ድብን አድርጌ ነው የምቀባው። ግን ወላሂ ነው የምላችሁ ይሄ ፎሮፎሩ ርዝመት አይደለም፣ ነገር ግን ያሳክካል። ያ የሚያሳክክ ባህሪ ለምንድን ነው? ፎሮፎር ወይም ደግሞ ቡቃና የሚባለው አለ አይደለ? ቡቃኑ ነው በቃና የሚባለው አለ። እሱ በጣም ስለሚያስቸግራችሁ ምን ታደርጋላችሁ? እናንተ በሳምንት አንዴ ብትቀቡት ማስተካከል ትችላላችሁ ማለት ነው። በጣም አሪፍ ነው። በነገራችን ላይ ተጠቀሙት። ካልተጠቀማችሁት እጅግ በጣም አሪፍ ውዕድ ነው። መጠቀም ካለባችሁ ተጠቀሙት። እና ደግሞ ማታ ማታ በሳምንት ሁለቴ፣ በ7 ቀን ሁለቴ ማለት ነው። ቅንድባችሁ ደግሞ ሁሌም ይሄ ጆሮአችሁ ምናምን እንትን የምንለበት አይደለ? ሲያሳክል እንትን የምንለበት በሱ አድርጋችሁ መቀባት ትችላላችሁ። ጠዋት ማታም ከፈለጋችሁ ሰዓት በቀን 5ቴም በቀን 6ቴም መጠቀም ትችላላችሁ። ግን ከተጠቀማችሁ ከ2 ሰዓት በኋላ እንትን ማለት አለባችሁ ማለት ነው። ይሄ መታጠብ አለባችሁ ማለት ነው። ወላሂ በጣም አሪፍ የተጠቀሙት። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎኔ እንደምትሆኑ ተስፋ አደርጋለሁ። መልካም ቆይታ